ዛሬ ከኔ ኮናችሁ ይሄን መሰለ የሚጠጣ ሩዝ አለ። ምን የሚጠጣ ሩዝ እናዘጋጃለን? ጠብቁኝ። እንደናችሁ እንደምሰነበታችሁ ሼፍ አስተፋራ ነኝ። ዛሬ እንደተለመደው አንድ ምግብ ሰራን ቆይተናል። ዳንቧችን ደግሞ ሩዝ ይጠጣል። ሩዝ እንጠጣዋለን ዛሬ። ለታግን እንጠጣው አሳያችኋለሁ። አንድ ጊዜ እንግዲህ ያለ ነገር መሞከር በጣም ቆንጆ ነውና አንድ ወቅታ የነገር ይዘጋጃል። በተለይ ደግሞ ወደ አረብ ሀገር አካባቢ የነገር ይሞክሩታል። እኛ ደግሞ ዛሬ ወደኛ ሀገር መለስ አድርገን ደግሞ ቆንጆ ሀገር አሳያችኋለሁ። ዛሬ እንግዲህ ብዙ ጊዜ ጾም በመጣበት ሰዓት አማራጭ ታጣላችሁና ወይ ደግሞ እንደዚህ ቀል ያለ ነገር በወስዳችሁ መተኛ ስትፈልጉ ሩዝ መብላት መቀቀሉ ምናምን ነገር ሊከብድ ይችላል። ግን አንዳንዴ እንደዚህ ተቀቅሎ የተቀመጠ ሩዝ ካላችሁ ቤታችሁ ማንጎ ካለ ማርና ዲክተን ይሰራ ያለው ብቻ ነው የሱፋ ነው። እናንተ እንግዲህ ሱፋው ማዘጋጀት ጊዜ ከወሰደባችሁ ቦትስ መተካት ይችላልላችሁ። ግን ለጾም ጊዜ ሱፍ ስለምንጠቀም ይሄንን ሱፍን መጠቀም ይችላልላችሁ ማለት ነው። እነዚህን ግብአት ተጠቅሜ ባላ ጨምርበት ማዘጋጀላችሁ ቆንጆ የሩዝ ስሙዚ አለ። ዛሬ ሩዝን ጠጣው ነው ማለት ነው። ተከታተሉ። በቅድሚያ እንግዲህ ግብአቶቹን ላስተዋወቃችሁና ቀረብ እያደረኩኝ በቅድሚያ እንግዲህ እንደምትመለከቱት ማንጎ አዘጋጅቻለሁ። 1-3 ማንጎ ያክል ነው። እንግዲህ ማንጎ ሲከተፍ ብዙ ስለሚያወጣው የተወሰነ ብዛት ይፈልጋል። አንደኛ ግብአታችን ማንጎ ነው። ያ ደግሞ 200 ግራም አካባቢ የሚሆን ያዘጋጀሁት የተቀቀለ ሩዝ አለ። ፍሪጅ ነበረኝ፣ እሱን ተጠቀመው ፈልጌ ነው አወጣሁት። እንግዲህ እንጠቀማለን። እናንተ እንደ ፋሚሊያችሁ ብዛት እንደ ፕሮግራማችሁ ሰፋ ማድረግ ትችላላችሁ። ሌላ ግብአታችን ደግሞ ወለላ ማር ነው። ቆንጆ ወለላ ማር ነኝ 1-3 ሾርባ ማንኪያ ይሆናል። እሱን እንጠቀማለሁ። ከነ ተመልከቱ ደግሞ የሱፍ ውሃ ላይ ፉቱን ቀቅለን እንግዲህ ፈይተን አጥልለን ነው ለጊዜ ስለሚወስድ እኛ ካጠለልን በኋላ ፍሪጅ አስቀምጠናል። መቀዝቀዝ አለበት። ወደ ፍሪጅ ቆይቷል ማለት ነው። ቫኒላ ጨምረን ማዘጋጅላችሁ ቆንጆ የሩዝ ስሙዚ ያለ ትከታተላላችሁ ማለት ነው። በቅድሚያ እንግዲህ ለማሽናችን ከበድ እንዳይለው እናደርጋለን። ማንጎን በተወሰነ መጠን ከተፍ እናደርገዋለን። እንደዚህ አድርገን እንዲያርጋችሁ የተወሰነ ሞካላ ስናደርግ ለጌጥ ያክል ደግሞ ታስቀራላችሁ። እንደዚህ የተወሰነች እንደዚህ ትንሽ መልክ ያለውን ከተፍ አድርጋችሁ እንደዚህ እንዲህ ካደረጋችሁ በኋላ የተወሰነ እናስቀምጣለን። ከላይ እንደ ጌጥ እናደርጋት ስለሚያስፈልገን እንደዚህ ለጌጥ እንተውና ሌላውን አነሳን እንጥፋ። እንደዚህ እንግዲህ ከትፋችሁ ማስተካከል ነው። እቺ ማንጎ ከትፍ ያጓጓል አይደል? ወለስም ያደርጋችሁ እንደዚህ መክተፍ ብቻ ማለት ነው። ከከተፋችሁ በኋላ ወደ ሳህናችን እንመልሰዋለን። አካባቢያችን እንደዛገን ከጠራዳም በኋላ ወደዚህ እንመልሰዋለን ማለት እንደዚህ አድርገን እንመልሳለን። ከዛ በኋላ እዚህ ጋር ሩዝ እንጨምራለን። ሩዝ በቂ ነው። ሩዝና ማንጎ ይቀላቀላል። የራሱ እንደ ሳላድ እንደዚህ ተደርጎ ይበላልና ለመጠቀም ትችላላችሁ። ከዛ እዚህ ጋር ወለላ ማሩ ይገባል። ወለላ ማር ታደርጋላችሁ። በክዳን አንድ ያክል ደግሞ ቫኒላ በክዳን ወይ በሻይ ማንኪያ አንድ ቫኒላ እንጨምርበታለን። ትንሽ ሩዝ ተቀናል። እዚህ ላይ እንደዚህ ያካቸው ሩዙን ጨምርና አድርግበትና ሩዙ ቫኒላው ማሩ እንደዚህ ይቀላቀላል። እዚህ ላይ ከተቀላቀለ በኋላ የሱፋ እንጨምራለን። በኋላ ማሽን ላይ እናደርግበታለን። የሱፋው እንደዚህ ይገባል። በጣም የሚገርም ስሙዚ ነው። በኋላ
ስመለስ እንግዲህ ትንሽ በረዶ እናደርግበትና በመፍጫው ፈጫውና ቆንጆ አድርገን አስኪጠን እናቀርበዋለን። ጠብቁ። እሺ ተመልሰናል። አሁን መፍጫ እንትናችን ላይ ከታች ትንሽ ሶፍ ውሃ እናደርግበታለን። በቀላል ማሽናችሁ ሳይጎዳ እንዲፈጭላችሁ። ከዛ ከዚህኛው ከቅልቅሉ እንደዚህ አንድ ያጨምሩት የቃናት ተጨምሩ በደንብ ይፈጭላችሁ። አንድ ያጨምሩት እንዲህ ያደርጋቸው። ካረጋችሁ በኋላ እንደገና ያሳያችሁ እዚህ ላይ በረዶ እናደርጋለን። እንደዚህ በረዶ እናደርግበታለን። በረዶ ካረግን በኋላ እዚህ ላይ እንደዚህ እንገለብጠዋለን። እንዲህ ያደረግን እንግዲህ ሁሉንም እንፈጭና በረዶ ላይ እናደርገዋለን ማለት ነው። የሱፋ ትንሽ ማር በቂው ነው የገባው። እናንተ ማጣፈጥ ትችላላችሁ። አንዳንድ ቦታ ግን በሶፍት ድሪንክ ማምነገር ሲፈጩት ያለው እሱ ብዙም አይመከርም። በሱፋ ወይ በወተት ቢሆን በጣም ቆንጆ የሚሆነው በሱፋ ወይ በወተት በሶፍት ድሪንክ በአንዳንድ አልኮሎች ብዙም ጥሩ አይደለም። ግን የኛ ትክክለኛው ሊዛጋችሁ ፈጩ በጣም ቆንጆ ነው የሚሆነው። ስመለስ እንግዲህ በብርጭቆ ላይ አድርገን አስጊጠን እንቀምሰዋለን። ጠብቅ። እሺ ተመልሰናል። እንደምታዩት እንደዚህ ካደረጋችሁ በኋላ ይኸው በረዶ ከስር ቀደም አድርጎልናል። ስለዚህ ማቅረቢያ ብርጭቋችን እናዘጋጃለን። የኛውን እየወሰደን ስለኝ ጨምሯለን ማለት ነው። ምን አታርጉበት፣ ቸኮሌት ሲራፕ ምናምን አታርጉበት፣ ቪምቶ ማም አጨሙ። ናቹራል እንደዚህ ሰርታችሁ ትንሽ አፋችሁ ላይ በጣም ስሙዝ ላይሆን ይችላል። የሩዙ ጣዕም የሩዙ እንትን የሆነ ሻከር የማገት የጥማችሁ በጣም ቆንጆ ነው። ራሱ እንደዛ አድርጋችሁ መጠቀም ይችላላችሁ ማለት ነው። በተለይ ለልጆች በረዶ ሳይጋበ ለልጆች በጣም ቆንጆ የሆነ ስሙዚ ነው። አትክልት አለው፣ ፕሮቲን አለው፣ ፋይበር አለው፣ ቫይታሚን አለው። በጣም ቆንጆ የሆነ ወተት ካረጋችሁ ያው ፕሮቲን ታገኛላችሁ። እንደዚህ ለጾም ከሆነ ደግሞ ለአዋቂ በፍስክ ጾም ጊዜ ደግሞ በወተት መስራት ይችላላችሁ ማለት ነው። በሱፋ ማለት ይቅርታ። እንዲህ ካረግን በኋላ ከዛ ላይ ወደ ትንሽ እንደዚህ ማንጎ ለጌጥ ታርጉታላችሁ። እንደዚህ ከላይ ማንጎች ቅድም ያስቀረናት ማንጎ እንደዚህ እናስቀምጣታለን። ይደረጋል። እንደዚህ ማንኪያ ታቀርባላችሁ። የሚገርም የሚጠጣ ሩዝ ማለት ነው። በጣም ቆንጆ ነው። አሁን ደግሞ ቀምሼ ጣም ነገራችኋለሁ። እስኪ ከማንጎ ጋር እንደዚህ አድርጌ ልውሰድና የሚገርም በጣም የሚገርም ቆንጆ የሚጠጣ ሩዝ ነው። እባካችሁ ሞክሩት፣ ትወዱታላችሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ ምስል በሌላ ፕሮግራም በሌላ መጋ አገኛችኋለሁ። በጣም ወዳችኋለሁ። ቻው